ተነስቷል፣ እንደዚህ ተብሏል፣ ሰዎች ተሰድቧል፣ አጸያፊ ስድቦች። ግን ከምን ተነስተ ነው? ለምሳሌ ተሐድሶ ናቸው ማስረጃ አለ ወይ? ከአረብ ሀገር ሴቶች አሁን መልስ ትሰጣለህ፣ ችግር የለውም እድል እሰጥሃለሁ። እነዚህ ሁለቱ ምን አለ መሰለህ፣ አሁን በጣም ሀሳቡ ይጨርስና ከዛ ደግሞ ትቀጥላለህ። ችግር የለውም። በቅንነት ምናምን የተረዳዳ እንሂድ። በቅንነት ነው። አሁን እኔ ሰሙ መልስ እንድሰጥ የምፈልገው ምንድን ነው፣ ቅድም ያልካቸው ፕሮሰሶች እንዲያልካቸው ነገር ላይ ሌላ ሀሳብም ብዙ ነገር እኔ ማውራት እችል ነበር፣ ዝም ብያለሁ። በተለይ እኔም ሆንኩ ሌሎች ወንድሞች ተሐድሶ ናቸው፣ መናፍቃን ናቸው፣ የራሳቸው ቸርች ሊከፍቱ ነው ያልከው ማስረጃ አለ ወይ? ሁለተኛ ኖሮ ነው ያወራው። ሁለተኛ ከአረብ ሀገር ሴቶች ብር እየተቀበሉ ነው ወይ ደግሞ ከጀርባ ተሐድሶች ጴንጤዎች ፈንድ እያደረጓቸው ነው እያልክ ለተናገርካቸው ነገሮች ማስረጃ አለ ወይ? ከምን ተነስተን የተናገርከው የሚለውን ነገር ማብራሪያ ስጠን። አመሰግናለሁ። በጣም ጥሩ። ቅድም ሀሳብ ይቅርታ ሰሙ አንድ አጭር መልእክት ብቻ አጭር መልእክት ላወራ ሳይሆን አሁን እንደዚህ ሀሳቦች ሲነገሩ ወይም ፐርፐዝሊ የሆነ መልስ መመለስ ምናምን ብቻ ታርጌት አድርገን ምናምን አንመልስ። ኦኬ ቅድም አሁን ከነገዲውን ጋር ምናልባት ከነበር ከነ ኬኩ ጋር ስናወራም ከነበርክ ሰምተህ ከሆነ በቅንነት አናጥፋም የተነገሩ ነገሮች ልክ ካልሆኑ አዎ እንደዚህ አይነት ነገሮች ስሜታዊ ሆኖም ሊሆን ይችላል፣ ዳህፀልሳንም በጣም በመናደድም ሊሆን ይችላል ብሎ በቅንነት ነገሮች ማቅለል ከቻልን እሱን አስበን ማድረግ ብንችል ጥሩ ነው። ግን ፐርፐዝሊ በቃ መመለስ አለብን ምናምን ብለን ግን እንዳይሆን እንደዛ ለማለት ነው። ቀጥል፣ አሁን እንሰማለን በደምብ ይስተለነ። በነገራችን ላይ አንድ ጊዜ ቀጣና ናቱሻ ቅድም የትላንትና ከሐዋርያዊ መልሶች ሪፖርት ብላ ያለችኝ ልጅ አሁን ቮይስ ልካልኝ እሱን አሁን ስሰማ ነው እና መሀል ላይ የገባሁት። ይቅርታ እየጠየቀቻችሁ ነው። እሷም ተሳስታ ነው እና እኔም ተሳስቼ ነው አንተን ቴሌግራሜን ቼክ ሳደርግና ይቅርታ ጠይቅልኝ ስላለችኝ በዚሁ አጋጣሚ የእሷንም ይቅርታ እንግዲህ ላደርስ። በነገራችን ላይ ስፔሲፊካሊ እኛ ቤት ማንም ሰው እገሌ ታድሶ ብሎ አላነሳም። ካነሳ እናንተ መረጃ ብትሰጡ። በተደጋጋሚ እኛ ምን ሞግተው ሀሳብ ላይ ነው ብለን ሲጀመር በአካል የምናውቀው ሰው የለም። ሀሳብ ላይ ግን እንሞግታለን። ዛሬ ብቻ አይደለም፣ እስከ ምጽአት ድረስ በህይወት እስካለን ድረስ ልንሞግት እንችላለን። አይ ቲንክ ምን አይነት ቪዲዮ እንደደረሰ አላውቅም፣ ምን አይነት ቪዲዮ እንደላኩልህ ባላውቅም፣ ሲጀመር ስንጀምረው ሀሳቡን የምንሞግተው ሀሳብ ላይ ነው። የምንሞግተው ምን ላይ ነው? ሀሳብ ላይ ነው እያልን ነው። ከአዲስ አበባ በአካል አላውቀውም። እዚህ በአካል የማውቀው ሰው ማንም ሰው የለም። በአካል የማውቀው ሰው ማንም ሰው የለም። ኦል ኢን ኦል ለሚገቡ ሰዎች ምላሽ ሰጥተናል። ለሚገቡ ሰዎች ተሐድሶ ሲባል አቤት የሚል ሰው ካለ ችግሩ ያለው እሱ ጋር ነው ማለት ነው። አህያ ሲባል አቤት የሚል ከሆነ አህያው ሰውየው በቃ ራሱን አህያ ነኝ ብሎ ካውንት አድርጓል ማለት ነው። ቤተክርስቲያን ታድሶ መናፍቅ ብላ ያላወገዘችውን እኔ ማን ነኝ? ማን እኔ ታድሶ መናፍቅ ልለው እኔ ማን ነኝ? ሲጀመርም ስልጣኑ የለኝም። ሲጀመርም የበደልን በደል ነው የምሰራው ማለት ነው። በነገራችን ላይ ከእናንተም በኩል ቪዲዮ እየቆረጡ የሚልኩላችሁን ሰዎች እንትን ብትሏቸው። እኔ እዚህ ላይቭ ላይ ልደተ ቃልና ማን ነበረ የሚባለው እስጢፋኖስ ፈለገ አትናቴዎስ ቢኖሩ ደስ ይለኛል። ምክንያቱም ይቅርታ መጠየቅ ስላለባቸው እኔን ኢዮብም ጭምር ማለት ነው። ይቅርታ እኔ በፍጹም ይቅርታ ማልጠይቃቸው ሰዎች መተው ይቅርታ እንዲጠይቁ፣ ያለበለዚያ ከነሱ ጋር ምላቀቅ አይነት ሰው አይደለሁም። እያንዳንዱ ቪዲዮ ሪካርድ ነው እጄ ላይ ስላለ ፈለገና ማን ነበር የሚባለው ይቅርታ እነሱ ሲኖሩ ማስረጃን እያሳየ እንትን ብትጠሯቸው ደስ ይለናል። ይቅርታ እዚህ ጋር ልምጣ። ጋዴ የጠየቀህ ላይ ብቻ ፎከስ። አሁን በጣም የማሰልች እንዳይሆን በቃ ጋዴ የጠየቀ ጥያቄ አለ አይደለ?
የአረብ ሀገር ሴቶች ምናምን ታድሶ የሚለውንም ከሆነ እንደዚህ የአረብ ሀገር ሴቶች የሚለውንም ደግሞ በቃ ማስረጃ ካለ ከሌለ ላይ ከእንትን እንዳይል ኤግዛክትሊ። በነገራችን ላይ የአረብ ሀገር ሴቶች ገሊ የአረብ ሀገር ሴቶች ፈንድ የሚያደርጉላቸው ሰው ኦል ኢን ኦል በውስጥ መስመር ማግኘት የሚፈልግ ሰው ከእናንተ ውስጥ ካለ መረጃ ሊሰጠው እችላለሁ። ሶሻል ሚዲያ ላይ ግን ማንንም ኤክስፖዝ አላደርግም። ሰሙ እዚህ ጋር ሚዩት አደርጋለሁ። እናንተን ሳይሆን ቆይ አሁን እዚህ ጋር ገስት ላይ ቆይ አሁን እንደዚህ ሀሳቤን ልጨርስ። ቆይ ትጨርሳለህ። ሀሳብን አግበስብሶ ማለፍ አሁንም እኛ እየተቸገረን ያለ ነው እንዲህ ሲቆም ቪዲዮ እየተቆረጠብን ስለሆነ ነው አይደለም። ስለዚህ እናውራና አይቆር በቀደም እኮ ቆይ ብለህ ቪዲዮ ተቆርጦታል ስማችን ተለጥፎ አንዴ ስማኝ አንተ ካልቆረጥክ እኮ ሌሎቹ እየቆረጡ እየለጠፉብን፣ አንተ ላትቆርጥ ትችላለህ፣ ግን ሌሎቹ እየቆረጡ እየለጠፉብን ነው። ሀሳባችን የሚቆረጥ ከሆነ አሁንም እየተቆረጠ ቪዲዮ እየተለቀቀብን ነው። አንዴ ስማኝ ቆይ። ስለዚህ ሀሳባችንን ስለዚህ እንዲህ ብለናል እንድንል ማለት ነው። አንዴ ስማኝሽ። ለምን አሰማኝ? ሰም በጌታ ስማ አንዴ ስማኝ። እኔ እያልኩ ያለሁት የጠየቅኩም አሁን ነገሩን ልታግበሰብሰው ስትሞክር ኦኬ፣ ስታግበሰብሰው እንደዚህ አይነት መረጃ የሚፈልግ በውስጥ ይጠይቀኝ ሳይሆን እኔ ያለው ለምሳሌ እኔ ጋር አዲስ ራሴን ወክዬ መናገር እችላለሁ። ኢዮብ አለ፣ ዮሐድ አለ፣ ናቲ አለ፣ ዲያቆን መኳንንት አለ፣ አንተሽ አለ። እዚህ ጋር ካሉ ወንድሞች ውስጥ ኦኬ፣ ታች ሜቢ አኪም አለ። እኔ ያው ለምሳሌ ሌሎች ወንድሞችም አሉ። እዚህ ጋር ገስት ላይ ካሉ ኦኬ፣ ገስት ላይ ሌሉ ሰዎችን እንተዋቸው። ገስት ላይ ካሉ ሰዎች ማስረጃ አለ። ከአረብ ሀገር ብር ተልኮላቸው ከአረብ ሀገር ሴቶች ፈንድ እየተደረጉ የሚንቀሳቀሱ ማስረጃ አለ አለኝ ወይም የለኝም በለኝ። መሀል ላይ እንዳትገባብኝ እስኪ ጨርስ ሀሳቤን፣ ረጅም ሰዓት ስለሰማሁ ማለት ነው። አለኝ ወይም የለኝም በለኝ። ሰሙ ይሄ ኦፕን ክሎዝ ኢንድ ዲስከሽን አይደለ። ስጠኝ ረጅም ሰዓት ስለወሰድክ ለጥያቄ እንድመልስ ደግሞ እድል ነው ስጠኝ። እያወራናቸው ያለነው ነገር ሲጀመር እኔ ቤት እገሌ ተብሎ ስም ሜንሽን ተደርጎ ከአረብ ሀገር እንዲህ ብር ወስደ እንዲህ ተደርገ ሲጀመርም ይሄ ችግር ያለበት ሰው እዚህም ሊያወራ ይችላል። ነገር ግን እገሌ እነ እገሌ ተብሎ አንድ ሰው ሜንሽን ተደርጎ እንዲህ ከተባለ ሪከርድ ላይ ያሳየኝ። ከዛ እኔ እዚህ ይቅርታ አልጠይቀው ስም ሜንሽን ስላልተደረገ ማለት ነው። እዚህ ውስጥ ያለ ሰው ግን እንዲበል ማለት ጥሩ ስለማይመጣ ነው። ሲጀመር ባልተጠራችሁበት ስማችሁ ሜንሽን ባልተደረገበት እኛን እንዲያርገን እንዲሁን ማለት ኢስናት ሎጂካል። ህፃናት አይደለንም። አልጠራንህም። ጋዲሳ አልተባልክም፣ ኢዮብ አልተባለም፣ ናታኒም፣ ዮሐድ፣ ኬኩን፣ አንተና አፖስቶሊክ አንተር ወይም ዲያቆን መኳንንት አልተባለም። ቅድም ለዛ ነው ሲጀምርም ሰው ወሬን ሲጀምር አህያ ሲባል አቤት ካለ ስሙን ያውቀዋል ማለት ነው። ስሙን ያውቀዋል። ይቅርታ አድርግልኝና አሁንም ምንም የጠየቅኩህን ነገር አድሬስ ማድረግ ከቻልክ ጥሩ ነው። ለመሰለ እኔም ሆንን ወንድሞች ፎቶአችን አንተ ቤት ተለጥፎ ነው ይሄ ወሬ የሚወራው። እሱ ጋር ልመጣልህ እኮ ነው። ስፔሲፊክ እና የምትለን ከሆነ እሱን እንመልስልህ። ፎቶአችን ተለጥፎ ነው የምትለው አንድ ሲሰድቡን የነበሩ ግለሰቦች ስፔሲፊካሊ የእናንተ ጓደኞች ናቸው። ቪዲዮ አሁን ለምሳሌ ፎቶን ስለጥፍ የለጠፍኩትን ፎቶ ልንገርክ። በቀደም በሌለሁበት ሰሙ እያለ ስሜን ሜንሽን እያደረገ ኢዮብ ኮመንት ያደረገበት ከታች አለ ተመስገን የጌታ ኮመንት ባደረገበት መኳንንት ዲያቆን መኳንንት ኮመንት ባደረክበት እኔ ነበርኩ። ልጁን ተው አላላችሁትም። ጋዲሳ በደንብ ታውቀዋለህ፣ ጓደኛ ነው። አላደረክም። ጋዲሳ ፖዚቲቭ ብትሆን በሰዓቱ ደውለህ ሰሙ እኮ የለም እዚህ ጋር ሰሙ በሌለበት አልነበርኩም። የዛን ቀን ይኸው እነ ኬኩን አሉ ቪዲዮ ራሱ ይናገራል እኮ አልነበርኩም። ባልነበርኩበት ግን በጣም ሞራል የሚነካ በጣም የሚያስጠላ ኮመንት እያየሁ ነበር። ኢሚዲየትሊ
እሺ ወንድሜ በጣም ይቅርታ መሀል ገባሁብህ። እውነት ለመናገር አንድ ነገር ብቻ ልጠይቅ፣ ሰው መሀል ላይ ገብቼ ማለት እውነት ለመናገር አሁን አንተ የሆነ ጥፋት አጥፍቻ ወይም እኛ ወንድሞች የሆነ ጥፋት አጥፍተሃል ብለን ብንወቅስ አጥፍቻለሁ ብለህ ጥፋትን ለመቀበል ዝግጁ ነህ? ምናለ ሜቢ ኧረ እኔ የዚህ ችግር የለብኝም። ይወድዬ የምር እኔ ያስተታቁኛላችሁ። ነገር ግን በነገራችን ላይ እንደዛ ነው የማውቅህ። እሺ ሰውዬ እኔም እንደዛ ነው የማውቅህ። ስለዚህ አሁን ግን እያደረክ ያለው ይሄ እንደዚህ አጥፍታል ስትባል እናንተም እኮ እንደዚህ አጥፍታችኋል ማለት ሳይሆን መጀመሪያ ይሄን ብልሃል፣ ይሄ ልክ ነው ወይ ተባል መጀመሪያ ወይ ልክ ነው ከዚህ አንጻር ነው ብሎ መመለስ፣ ወይም ደግሞ እዚህ ካሉት እንዲህ አድርጋችኋል ብለህ ፎቶ ለጥፈህ ከተናገር አይ እናንተን አይደለም በዛ ሰዓት የተናገርኩት ሌላ አካል ነው ከሆነ እሺ እናንተን የሚመለከት አይደለም፣ ስፔሲፊክስ የሆነ ጥያቄ ስለሆነ የተጠየቀው አይ ኖ እናንተ የሚመለከት ነው። አንዴ ልጨርስልህ። አይ እናንተ የሚመለከት ነው ካልክ ደግሞ ማስረጃ ፈልጋለሁ ስላለ ጋዲ ማስረጃውን ማሳየት። አሁን አንድ ጥያቄ ለምሳሌ ኢዮብን በተፈጥሮ ጉዳይ እንደዛ ብለህ ሰድብኸዋል አይደል? ወንድማችን ኢዮብን ማለት ያ ልክ ነው? አሁን ለምሳሌ ልክ ነው ብለህ ታስባለህ? እመጣልሃለሁ እሱ ጋር እመጣልሃለሁ። እስቲ በአጭሩ መልስ፣ ልክ ነው ወይስ አይደለም? ቢኖር የለ ቁጭ አድርጋችሁት ኢዮብን ስታሰድቡኝ ኢዮብ ባለበት ኢዮብ ዘሚካኤል ባለበት ልጁ ሲሰደብ ነበር። ኢዮብ ዘሚካኤልን አይደለም እያልኩ ያለሁት። ኢዮብ ዘሚካኤልን አይደለም። ኢዮብ ማን ነው የሚባለውን አወቅኩት እኮ ዮሐድዬ በደንብ ስለማቅ ነው። እኔ በነገራችን ላይ ኢንተርናሽናል ነገሮችን ማድረገው። ቆይ ኢዮብ የፈለገውን ያጥፋ፣ ቆይ እኛም እናጥፋ፣ ምንም ጥፋት ይጥፋ፣ ያ ወንድማችንን እንደዛ ብሎ መስደቡ ትክክል ነው ወይስ አይደለም? እሺ ዮሐድዬ በነገራችን ላይ አሁን እኔን ብቻ ሳይሆን እርሱ ምን ሲናገር መመለሴ እንደ ክርስቲያን ትክክል አይደለም። ቆይ የእሱን ጥፋት እንመጣለን። አንተ እንደዛ ብለህ መናገር ልክ ነው ወይስ ልክ አይደለም? እሷ እንመልስልኝ። ሰሙ እሱ ምናምን እኮ አይደለም። ስድብን በስድብ መመለስ ልክ አይደለም። ያንተ ግን እንደዛ ብለህ መሳደብ ልክ ነው። ቆይ በነገራችን ላይ መመለስ ልክ ነው ሳይሆን እዛ ቦታ ካህናት ባሉ ካህናትን አስቀምጦ ነው አይደለ? ተረትህን እዛ እንትን በል እኔ ነኝ እንዲያስደረግኩት በቃ ትቼዋለሁ። እውነት ለመናገር አሁን እየመሰለኝ ያለ የፈለከውን ታወራለህ። እውነት ለመናገር ቆይ እኔ የተሰማኝን ልንገርህ። ቆይ አሁን እያየሁት እንዳለው ማለት ነው ይህ ፍጥጥ ያለ ስህተት እንኳን ለማመን ዝግጁ እንደሆንክ እያየኋል። ምንም ሊል ይችላል። ይሄ አጸፋዊ መልስ ሊሆን አይችልም። የፈለከውን በል። ሮንግሊ ሊድ አታርገኝ። በደንብ ይኸውላችሁ፣ በሰዓቱ ካህናትን እንኳን ሪስፔክት ሊያደርጉ አልቻሉም። ነግሬሃለሁ። የኔ ቀይ መስመር ካህናት ናቸው። ቀሲስ ቴዎድሮስን አስቀምጠው እኔ ለአዳም መልስ ስሰጥ ምን እያለኝ ነበር? ይህ ግለሰብ ስሙን አላ እንዳከፍቱ ውረድ ከዚህ አስገባው ሞዴሬተር ካለ ወይ አንዱ ጥናቱ ትነግረኛለህ። ከዚህ በላይ አሁንም ወንድማችን ብዙ አስቀምጦ ይሳደባል እንዴ? ስርዓት እንደው እኔ ከዚህ በኋላ ይቅርታ አድርጉልኝ፣ ዮሐዴ ይቅርታ አድርጉልኝ። እንደዚህ አይነት ሰው ይዞ የሚመጣ ሰው ካለ ራሱ እዛው መቅረት ይችላል። በዚህ ልክ የሰውን ፐርሰናሊቲ የሚነካ እግዚአብሔር ባደረገው ነገር ላይ በዚህ ልክ አፉን የሚከፍት ካለ በአናቱ ሊተከል ይችላል፣ የሚከተለውም ጭምር ማለት ነው። ከዚህ በኋላ እንደዚህ አይነት ሰው አናስተናግድም። የትምህርት ልዩነት አለን የምትሉ ካላችሁ ይኸው እንፍታ ብለን የመጣ ነው። የፈታን ልባቸውን ከፍተው ከመጡት ጋር ፈተናል። ከእንደዚህ አይነት ጋር ግን በፍጹም ልናወራ አንችልም። ከዚህ በፊት የተናገረውን ዛሬም ይደግመዋል ማለት ነው። በፍጹም የሚያስገባው ሰው ካለ ማለት ነው እኔ ወርዳለሁ። አይገባም። አሁን እኔ ነኝ ያስወረድኩት። ማስወረድም ሌሎች ወንድሞች ሪስፖንሲቢሊቲውን መውሰድ የለባቸው። ምን ወዲያው ዲስኮኔክት ያደረኩት በቃ ኢስና ነሰሰሪ። አሁን ዮሐዴ ቅድም እንዳለው ምንም ከሌሎች ወንድሞች ጋር እኛም አጥፍተን ከሆነ ብለን በቃ ኢዝሊ ነገሩን ፈተናል። ከኬኩም ጋም ከጌዲዮም ጋር
ኦኬ ሲደረግ የነበረውን ነገር ሁሉም ሰው ማስረጃ ካለ ለምሳሌ በሰማው አንደበት እኔም ሌሎች ወንድሞችም ታድሱ ተብለናል፣ ድብ እናድርገን ተብለናል። ከአረብ ሀገር እንዲቀደም ያልኳቸው ነገሮች ሕያው አምላክ ምስክሬ ነው። እግዚአብሔር አምላክ ምስክር ነው። የሰማይና የምድር ላይቭን የሚከታተሉ ሰዎች በሙሉ ምስክር ናቸው። ግን አሁንም ምን ነው እንደ መደበቂያ ለማድረግ እየሞከረ የነበረው ወንድማችን ካህናት ቀይ መስመሮቼ ናቸው። እንዴ እኛ ሲጀምር እንዴ ካህን ለምሳሌ እኔ ሊሆን ይችላል፣ ዮባ ሊሆን ይችላል፣ ዮሐድ ሊሆን ይችላል። ካህን ተሳድበን እናውቃለን? ካህን መሰደብ አለበት ብለን እናውቃለን? የምንወዳቸው አባቶቻችን ናቸውና ወንድማችን ሰሙ እየሰማ ከሆነ ራስን ለመመልከት ሞክር። እግዚአብሔር በሚያውቀው ራስን ለመመልከት ሞክር። እኮ ዲያቆን እኮ ነው። ኢዮብ እኮ ዲያቆን እኮ ነው። ድቁና ክህነት አይደለም ነው ወይንስ ክህነት ሲከበር እንዴት ነው? ኢዮብ ዲያቆን ነው። እንዲህ ተብሎ እየተሰደበ ያለው ዲያቆን ነው። መምህር ነው። ቤተክርስቲያን አስተምር ብላ የላከችው መምህር ነው። በስመ አብ። አንዳንድ ሰው እኔ ምንድነው እሱን ጥያቄ የጠየቅኩት። በነገራችን ላይ አንድ ሰው ተናዶ ተበሳጭቶ ይሄን ያክል ምንም አይነት ሪዝን ሊኖርህ ይችላል። በነገራችን ምንም አይነት ምክንያት ሊኖርህ ይችላል። ምንም ብሎት ሊሆን ይችላል። እኔ እሱ ከትምህርት የዘለለ ወይም ደግሞ እንደዚህ ትምህርቶች እንዲህ ብለሃል የሚሉ ነገሮች ሊናገረው ይችላል እንጂ ፐርሰናሊ አንተ እንዲህ ሊለው ይችላል ብዬ አላስብም። እውነት ለመናገር መምህር ኢዮብ ዲያቆን ኢዮብ ማለት ለዛ ነው። ምንም ቢልህ ግን እንዲህ አይነት ስድብ ልትሰድብ አትችልም። ከተሳደብክም በጣም ትልቅ ነውር ነው። ይሄ ይቅርታ ትጠይቃለህ። እንዲህ ከዛ በኋላ ሪዝንህን ልታስቀምጥ ትችላለህ። ያንን እንደዛ ብሎ መሳደብ ግን ትልቅ ወንጀል ነው። ከክርስቲያን አይደለም ከአረማዊ ራሱም አይጠበቅ ስድብ ነው። ስለዚህ ይሄንን ጥፋት ካላመንክ አንተ ጥፋትን ለማመን ዝግጁ ሆኜ መጥቻለሁ ብትለኝ እኔ አልሰማህም ማለት ነው። እንዴት ነው ላምንህ የምችለው? ይሄንን አላምንም። ይሄ ጥፋት ነው ወይስ ጥፋት አይደለም ስትባል እሱ ከካህናት ጋር ሆኖ እንዲህ ብሎ ዋት ኤቨር ዘ ሪዝን አንተ ያደረግከው እሱ ጥፋት መሆኑ መጀመሪያ ማመን እኮ ነው። ከዛ በኋላ ምክንያቶቹ እንኳን እንዲህ ብለህ ተሳድበህ ክርስቲያን ሆነ ማለት ነው። ክርስቶስ እግዚአብሔር ምን እንደሚል በብሉይ ኪዳን ታውቃላችሁ? ጉድጓድ ብትቆፍር ሰው ደግሞ በሌሊት ጨለማ ጉድጓዱን ሳትደፍነው ቀርተ ቢገባ እዛ ጉድጓድ ውስጥ አንተ ምን ትባላለህ ነው? የዛን ሰው ደም ወይም የዛን ሰው ዋጋ ከአንተ ፈልጋለሁ ጠይቃለሁ ይላል ጌታ። ኦኬ ይጠይቃል ጌታ። ለዛ እኮ ነው የበደሉንም ይቅር እንደምንል ነው የምንለው። እንኳን በድለን ይቅርና እኛ የበደሉንን እኛ ይቅርታ እንደምንጠይቅ ብለን ዕለት ዕለት በጸሎታችን በአቡነ ዘበሰማያት ጸሎታችን የበደሉንን አይደለም፣ በነገራችን አይምን የበደልናቸውን አይደለም የበደሉንን ይቅር ይቅርታ እኔ በሱ ስም ይቅርታ ጠይቃለሁ። አንዴ ኬኩ አይደለም አንዴ ኬኩ አንተ አይደለም ችግር የለውም። ኬኩ ቆይ አንተ ሳትሆን እንደዚህ አይነት ክርስቲያናዊ ስነ ምግባር ከሌለን በጣም ከባድ ስለሆነ ለሌላ ሰውም ማለት ነው። ስለዚህ እንዲህ አይነት ክርስቲያናዊ ልብ ከሌለን በጣም ከባድ ነው። እውነት ለመናገር ከባድ ነው እና ሰሙ እኔ በጣም ያየኋቸው ነገሮች አሉ። በቅዳሴ ሰዓት በአንተ ቤት ከፍተ በአንተ ቤት ድምፅ ቅዳሴ እየተቀደሰ ወንድሞችን እየተሳደብኩለ ዲያቆን ሆነው ቅዳሴ ሄድም ምንድን ነው? እውነት ለመናገር እንደዚህ አይነት ነገሮች እያደረግ ወንድሞችን እየተሳደብክ ይሄንን ለማመን ከከበደ ችግር ነው። እኔ ችግር ነው ብዬ ነው የማስበው። እና ራስን ፈትን እና ራስን ተመልከት ለማለት ነው። ዮባ እንኳን ደህና መጣ። ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። እንዴት ናችሁ? ሰላም ናችሁ? ሁላችሁም ወንድሞች ታች ያላችሁትም ሁላችሁም በክርስቶስ ፍጹም ሰላም ብያችኋለሁ። እንኳን ደህና መጣ ዮባ። አሜን። በነገራችን ላይ እኔ ብዙ መናገር አልፈልግም። ማለት ወንድሜ እንደ ድንገት እግዚአብሔር ልቦና ይስጠው። ይሄ ቤተክርስቲያናዊ ወይም ክርስቲያናዊ ስነ ምግባር አይደለም። አንድ ክርስቲያን የፈለገ ነገር እንኳን ቢባል ክፉን በክፉ አትመልሱ ነው የሚለው እና እውነት ክርስቲያን ከሆነ እውነት ከቤተክርስቲያን ቅናት የቤተክርስቲያን
ጉዳይ ከንክኖት ከሆነ ይሄ ነገር ሁሉ መናገር ያልነበረበትን በቀደም ምን ያልኩት ቀን ሙሉ 2 ቀን ቲክቶክ ስገባ ስድብ ነው። ይሄ ነገር አግባብ አይደለም እና ድል በድል እኛ ጋር ስመጣ አንተ መምህር ነህ እንዴት የስድብ ቤት ትገባለህ አልነውና እሱ ስመጣ ምንም አላስወራ አለ። እኔ እንዲሰርቼ ታድሶዎችን መልሼ ምናምን ብሎ አለመጠን እንግዲህ ቀሲስ ቴዎድሮስ ባሉበት ቦታ አለመጠን ራሱን ስክብ እንግዲህ ማናቸውም እርግጠኛ ነኝ እዚህ ውስጥ በጣም ብዙ ሺህ ፕሮቴስታንት እምነት ተከታይ ከብዙ ቦታ ትመልሳላችሁ። አንዳችሁም እዚህ ላይ ወጣችሁ እኔ እንዲያርጋለሁ ብላችሁ የሚያቅሰው የለምና ያ ሁሉ ነገር ሲናገር ሰዓታችንን አትግደልብን። ጥቂት ነው ያወራሁት። በነገራችን ላይ እዚህ ጋር ውስጥ ያሉት ልጆች ምስክር ናቸውና በሴኬንድ ወጥቶ ወደ መሳደብ ሄደ። እኔ መሳደቡ ምንም አልመሰለኝም። ሰው የአካላት ጉዳተኛ ሊሆን ይችላል። የልብ ጉዳተኛ ከሆነ ወይም እኔ የአይን ጠንጋራ ብሆን የልብ ጠንጋራ ከሆንኩ ነው መጥፎነቱ። ማስተዋል ካቃተኝ እውነት ቤተክርስቲያንን ካላወቅኳት ያቺ ናት እንጂ የአይን ምንም አይደለም። ወንድሜ እኔ አልተቀየምኩትም፣ ወይም አለማወቁ ነው ብዬ ነው የተውኩት እና ብዙ ማውራትም አልፈልግም። እግዚአብሔር ልቦና ይስጠው። አመሰግናለሁ። ግን የዋዴ ስትናገር ስለነበረ ነው ቅድም ቀጥለ። እሺ ዮባ አንድ መዝሙር መኩ አንድ መዝሙር ይዘምር። ትንሽ ቫይቡን ትንሽ አንዴ እናረጋጋውና ነገሩ። እሺ አንድ ነገር ለማጥራት ያክል መኩዬ ይቅርታ 30 ሰከንድስ አንድ ነገር እንትን ለማለት ያክል ወንድሞች ብዙ ብሎታል። ዮባዬ እንኳን ደህና መጣ ወንድሜ። ያው ለሚነገሩት ነገር በሙሉ ሁላችንም እንደዚህ አይነት ነገር ያው እዚህ ላይፍ ተከፍቶም ነውና በአንድም በሌላ ምክንያት አንተም እንደዚህ አይነት ነገር የሰማኸው የምር ጌታ በሚያውቀው ይቅርታ። እንደዚህ አይነት ነገር በመጣም እንደዚህ ላይፍ ከፍተን እና ማንም ሰው እንደዚህ አይነት ነገር መስማትም የለበትም። እግዚአብሔርም ይቅር ይበለው እንደዚህ ለተናገረውም ሰውና ዮሐዴ ቅድም መጨረሻ ላይ የተናገረው ነገር አለ። አንድ ሊሰመርበት የሚገባ ነገር በቃ የመታበይ መንፈስን ከኛ ማራቅ አለብን። በተቻለ መጠን የመታበይ መንፈስን እግዚአብሔር አይወደውም እና ወንድማችን ሰሙ ቅድምም ገብቶ ሲናገር የነበረው ነገር እኔ እንደውም የሆነ ስም ጠርቶ አንዳንድ ሰዎችን ጠርቶ እነሱ ይቅር እንዲሉኝ ነው የምፈልገው ይቅር አልላቸውም አይነት ነገርና this is not good። ይሄ ጥሩ አይደለም እና ራሳችንን እንመልከት። አሁን እዚህ ጋር ገስት ከተቀመጡት ሰሙን የሚጠላውም ሰው የለም እውነት ለማውራት ግን ወንድማችን ራስን ተመልከት። በቃ አትታበይ፣ ጥሩ አይደለም። ትዕቢት መጥፎ ነውና አትታበይ ለማለት ያክል ነው። መኩዬ ቀጥልሽ። መዝሙር ፈለገ ሰላም ይበለንና መዝሙሩን እንስማ። ፈለገ እንዴት ናችሁ? ማለት ደህና የተሰበሰበውን ሰው አሁን ሙኬን ዘምር ብሎ እንዲበተን ማድረግ እኔ መልካም ነው ያላሰበው። ይሄን ያው ግን ችግር የለውም ሙኬ ዘምር ተመልሳለች። በነገራችን ላይ ትናንትና ይችል ምን ያልኩት እንተው እኔ ትቼዋለሁ። ይቅር ፈለገ መዝሙርን አዘምረም አሁን ዘምር እንጂ መኩ አሁን ገና ዝም ያልኩህን ለምን በቃ ፕሊስ በቃ ጸጥ በልና ብቻህን አውታሪውን እንኳን በገና አንተ ራሱ ብትነካ ድምፅ ታወጣለህ። ለማንኛውም ዘምሩልኝ። ከመዝሙሩ በፊት ግን ሁላችሁም ዮባ እዚህ ጋር የምታዩት ወንድማችን በጣም ነው የምንወድህ። አንድ ቤት አለው በጣም ነው የምንወድህ። በጣም በርታለን። እሺ በርታለና ያው እንደዚህ አይነት ነገሮች ይፈጠራሉ። አሁን ሰፊ ላለማድረግ ከዚህ ነገር ለመውጣት ነው እና ምንም ቀለል አድርገው። እሺ እና ጥሩ ልብ ያለ ሰው ነህ እና ሁላችሁም ፎሎ አድርጉት። እሺ ሁላችሁም ፎሎ አድርጉት። የቤተክርስቲያናችን ድንቅ አገልጋይ ነው እና ክህነትን ይጠብቅልን እና በርታልን እና ከጎንንን አትጥፋብን። ደግሞ በዚሁ አጋጣሚ ቀጠበብ ዮባ ይቅርታ፣ በጣም በእውነት ይቅርታ። እንግዲህ
ትረዳዋለህ ብዬ አስባለሁ። ያው ትንሽ ወንድማችን ስሙ ይቸኩላል እንጂ በእውነቱ ውስጡ በጣም ምስኪን ልጅ ነው። እኔ ስለማውቀው ምስኪን ልጅ ነው፣ ግን ትንሽ ግን የችኩላ ነገር አለበት እና እኔ በሱ ስም ይቅርታ ጠይቃለሁ። በእውነት በጣም ሶሪ፣ በጣም ጆባ። እኔም ያው ስለማውቅህም ስለምንተዋወቅም ይቅርታ በጣም ያው እንግዲህ የእናቱ ልጅ እንጉርጉር ነው። አንዳንድ ደግሞ ሰው ይቸኩላል እና ያው እንግዲህ አንተ እንኳን ብዙ የምትከፋ ሰው አይደለም፣ እኛን የምትመክር ልጅ ነህና ተከፍተሃል ብዬ ሳይሆን እንትን ምልክ ይቅርታ ምልህ፣ ግን እንደዚህ አይነት ነገሮች በቃ ትክክል አይደሉም። እንደዚህ ሚዲያ ላይ ወጥተን እንደዚህ አይነት ነገሮች ትክክል አይደለም እና ሶሪ በጣም ወንድም አለም እንግዲህ ይቅር በለኝ። እንግዲህ ያው እኔ በሱ ስም ይቅርታ አልጠይቅ። አንተ እግዚአብሔር ሁላችንም ይቅር ይበለን፣ ችግር የለውም። እግዚአብሔር ያክብርልን። በድጋሚ እንኳን ደህና መጣችሁላችሁ። አንድ ዝማሬ እንዘምርና ቫይቡ ትንሽ ይቀየርና ከልብ በተመስጦ ሁላችንም እንስማ። እስመ አንተ አምላከ ሰማይ ወምድር፣ እስመ አንተ ምሉዐ ጸጋ ወክብር፣ ትባላለህ በነግህ በሰዓት በቅጥር፣ ኢየሱስ ደግ ባለ ጸጋ ንጉሥ የሚለው የመጋቢ ስብሐት አለሙ ዋጋን አብረን እንሰማለን። ሁላችሁ ጸሎትም ጭምር ነውና ለመጸለይም አብረን ሞክር። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ ቼክ አድርጉ። ይሰማል? ይሰማል እሺ ወይ? አይ ይሰማል ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ። እስመ አንተ አምላከ ሰማይ ወምድር፣ እስመ አንተ ምሉዐ ጸጋ ወክብር፣ ትባላለህ በነግህ በሰዓት በቅጥር፣ ኢየሱስ ደግ ባለ ጸጋ ንጉሥ፣ ኢየሱስ በአፈ ኩሉ ቅዱስ፣ ኢየሱስ ቀዳሴ ሥጋ ወነፍስ፣ ወደ ላይ ልቤን ሰደድኩት እንዲያይ፣ ቢያዩ እጹብ ድንቅ ነው ግሩም፣ መንጦላይቱ የተጋረደው በፊቱ፣ የሚጥለው የሚዘረጋው አሽከር፣ አልታዘዝ ጭራሽ አይልም ፍጡር፣ ካንተ ዘንድ አይኮራም አሉኝ ዘመድ፣ ካንተ ደጅ አይኮራም አሉኝ ወዳጅ፣ ካንተ ስደርስ አይኮራም አሉኝ ንጉሥ፣ ካንተ ስደርስ አይኮራም አሉኝ ጳጳስ፣ አንተ እንጂ የማትዋረድ አታንስ፣ አንተ እንጂ የማትዋረድ አታንስ፣ ብርቱ ዳኛ ያላንተ የለም ኃይለኛ፣
አንተ ስትወድ ሁሉ ይሆናል ዘመድ። ብሉ ጠጡ ልበሱ ይላል በግድ። አንተ ስትጠላ የሚጎየለን ከለላ። በቀኝ ያለው ዞሮ ይቆማል በግራ። ስትወድማ ስትመልስማ ፊትህን በመጻጉ አይተነው የለው ስምህን። ፈጣሪ በከንቱ አለቀች ዕድሜ ሳልገዛ እያሸነፈኝ ስጋዬ። ዳሩ ግና አዛኝ ርኅሩኅ ነህና አደራህን የነፍሴ ነገር አትጥና። መበስበስ ደግሞ እንደገና መፍረስ፣ መነሳት ደግሞ እንደገና ፍርድ መስማት። ባህትቱ እስመ ለዓለም ምሕረቱ መላእክቱ አይሸፍቱበት ከቤቱ። ያላንተ የለም በከንቱ። ደህና ዋሉ ደህና ሰንብቱ አርፍዱ። የሚያውቅበት አንድም ሰው የለም በፍርዱ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ስብሐት ለእግዚአብሔር። ዝማሬ መላእክትን ያሰማልን። በጣም 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 ደስ የሚል ዝማሬ ነው። እውነት እግዚአብሔር አምላክ በቤቱ ያጽና። መኩዬ ደግሞ ደስ የሚል መልእክቱ ራሱ በጣም ትልቅ የሆነ መልእክት፣ በጣም ደስ ይላል። እግዚአብሔር ያክብረ። በዚሁ አጋጣሚ እንዴ ተቋርጫለሁ እንዴ አለዋ። በዚሁ አጋጣሚ በገና ምናምን መማር ያስተምራል ወንድማችን መኩ ብቻ አይደለም ዮሐዴም እንደዚህ በገና ምናምን የምትፈልጉ አዋሯቸው እሺ። እና በጣም ደስ የሚል ዝማሬ ነው። ዝማሬ መላእክት ያሰማል። ቀጥሎ እኔም አስተምራለሁ ለማለት ያክል ወደ ፈለገን ደምሳሽ ትዝ ብሎት ነው መሰለኝ ጣቱን እያወጣ ነው። አይ እኔም በገና አስተምራለሁ እያልኩ ነው። እስቲ ሁላችንም ከደምሳሽ ገየዋል ከስሬ እንዲህ ትላላ። አንዴ እንዲህ እንበል ሁላችንም። እስቲ ፈለገ እጅን ወደ ላይ። እሺ ምን ጀመርሽ ነው ብራዘር? አንተ ሰውዬ እንኳን ደህና መጣ። ቀጥል እስቲ። እንኳን ደህና ቆያችሁ። አይ ሞኬ ሲዘምር እኔ በጣም የተሰማኝ በገናው ነው ማለት ከድምፅ ጋር ተያይዞ ጀስት የተረዳሁት ነገር እኔ ተስፋ እንዳለኝ ነው። ለቀጣይ ዓመት የሆነ አልበም ይኖረኛል ምናምን ነገር እና ጥሩ ነው ወንድማችን ሞኬ ይበርታለን። እዛው ጠላቴን ያዝልኝ የሚል የበገና መዝሙር አናውቅም። ገዛ አበጥ የሚባል አክተር እኔ ብዙ አላውቅም። ለምን ትነካኩኛላችሁ? በጌታ ማለት በሰላም ገብቼ ለምን በሰላም አልወጣም? አይሻል ጠራ በቤት ስም ራስን ስጠራ ደስ ይላል። አይ ተወስቲ እሱ ስም ሲጠራ ሁሉም ትዝ የሚለው ማን እንደሆነ እናውቃለን። እሺ ዮባችን ሰላም እያለው ቡስ እና ዝማሬ መላእክት ያሰማልን። ሞኬ የሆነ ደስ የሚል ታይም እያሳለፋችሁ ነው ምናምን እና ይቅር መባባል ምናምን አሪፍ ነው። በጣም ደስ ይላል በእውነት እና በጣም ደስ ብሎኛል። ጥሩ ጅማሮ ነው። እንግዲህ ባልገኝም ግን በቃ በጣም ደስ ይላል። ምናልባት ሁላችንም ከዚህ በፊት የሆነ ሰዓት ላይ ከጋዲም ጋር ከተለያዩ ሰዎችም ጋር ስናወራ ነበረ በአንዳንድ ሀሳቦች እገሌ እንደዚህ ብሎ ነበር፣ እገሌ እንደዚህ ብሎ ነበር ምናምን የሚለውን ነገር ለጊዜው እንተወው። ይቅር ማለት በቃ ይቅርታ ማለት ነው። በቃ ይቅር ማለት ነው። ሰው ይቅር ማለት እስከሆነ ድረስ ነገሮችን ማስታወስ ምናምን አያስፈልግም። ዞሮ ዞሮ ሁላችንም የአንዲት ቤተክርስቲያን ልጆች እስከሆንን ድረስ
ኢን ዘ ኔም ኦፍ ጂሰስ። በጣም ነው ፊት የሚያስደነግጠው ብራዘር። እሺ ድንገት ሲተልቅ ጊዜ አስደንግጦኝ ነው። እና ሁላችንም የአንዲት ቤተክርስቲያን ልጆች እስከሆንን ድረስ የምንቀጠቀጠው የአንድ ዘንዶ ራስ ነው እና በዚህ መሃል ፈተና ይበዛል። አንዱ ከአንዱ የተሻለ ሀሳብን አመንጭቶ ሊሆን ይችላል፣ ሀሳብን አፍልቆ ሊሆን ይችላል። በብዙ ነገሮች ትንሽ አለመግባባቶች ሊፈጠሩ ይችላሉ። ግን ዞሮ ዞሮ የምንቀጠቀጠው የአንድ ዘንዶ ራስ ነውና ትንሽ መደማመጡ ቢኖር እንደዚህ መግባባቱ ቢኖር መልካም ነው። እና አንድ ማስታወስ የምፈልገው ነገር ምንድነው መሰላችሁ ተወዳጆች፣ ምናልባት ብዙ ነገር ስላላችሁ እኔ ብዙ ማለት አልፈልግም። በዚህ ቤተክርስቲያን ውስጥ ሁላችንም ከነ ማንነታችን ክርስቶስ ይፈልገናል። ከነ ማንነታችን ከናለን ድክመት ማለት ነው። በዚህ ቤተክርስቲያን ውስጥ በጣም ብዙዎቻችን አስቸጋሪ ባል ሊኖር ይችላል። እንደ ርግብ የዋህ የሆኑ አባቶች ይኖርባታል። እንደ ርግብ የዋህ የሆኑ ምዕመናን ይኖርባታል። እንደኔ ትዕቢተኛ የሆኑ አገልጋዮች ይኖራሉ እዚህ ቤተክርስቲያን ውስጥ። እንደ ኢዮብ እንደ ልደት የጭንቅላት ቅርጽ ችግር ያለባቸው ሰዎች ይኖራሉ እዚህ ቤተክርስቲያን ውስጥ። ብራዘር ከነ ማንነታችን ክርስቶስ ይፈልገናል። ሁላችሁም ፈልገው ያንን ብቻ ነው። ስለ እውነቴን ነው። እና ልዩነት በመፍጠር የሚደሰተው ጥንተ ጠላታችን ዲያብሎስና የቤተክርስቲያን ጠላት ብቻ ነው። ማንም ይሁን ማን እዚህ ጋር ሀሳብ ልዩነት ይፈጠር ምንም ይበል፣ ኦርቶዶክሳዊ ህብረት እስካለን ድረስ ያው ችግሮች ቢፈቱ መልካም ነው። አሁንም ከሌሉት ጋር ማለት ነው። ቢቻል ወንድማችን ሰሙን እንደውም ከላይቭ ስትሪም ይልቅ አንዳንድ ጊዜ ላይቭ ስትሪም ላይ ማንኛችንም ለመታረም ዝግጁ አይደለንም ይመስለኛል። የሆነ ፈለገ እንዲህ አይነት ነገርህን አስተካክል ምናምን ሲባል እኔ ብዙዎችን እንትን ምናምን የሆነ ነገር ይመጣብናል እና እንደዛ እንዳይሆን በውስጥ እንደዚህ በስልክ ተደዋውሎ መተራረም ቢኖር መልካም ነው በእውነት። እና ወንድማችን ሰሙም እንደዛ ቢያስተካክል ጥሩ ነው። ወንድማችን ኬኩም ጥሩ ጅማሮ ነው በእውነት። ትልቅ ነገርን ያሳየን እጅግ በጣም ደስ ይላል። በጣም እኔም ቅር የተሰኘሁባቸው ነገሮች ነበሩ። ግን ቢሆንም እንግዲህ ከዚህ በኋላ እኛም ለቃላቶቻችን እንጠነቀቃለን ማለት ነው። እና ስሰማ አሉ ህግ ምናምን ጀምሯል። በጣም ከባድ ነው። ከዚህ በኋላ ለምንነጋገረው ነገር በጣም እየተጠነቀቅን እናወራለን። እና ኬኩ በርታ። ግን አንዳንድ ጊዜ ትንሽ ስሜታዊ የሆነን የምንናገራቸው ንግግሮች ከሆነ ጊዜ በኋላ ሌላን ሰው ሳይሆን እኛን ራሳችንን ትንሽ ስለሚያሳዝኑ በቻልነው አቅም ፊት ለፊት ሰዎችን አንተ እንደዚህ ከማለታችን በፊት ፐብሊክ ላይ በቻልነው አቅም ሁላችንም ስልክ አለን አይደለ ተለዋውጠን ምናምን እንትን ብንወቃቀስ ደስ ይለኛል ባይነኝ። እና በዚህ አጋጣሚ እንግዲህ ፈለገ አትናቴዎስን ይቅርታ ማለት የምትፈልጉ ወንድሞች ምንም ችግር የለውም፣ ይቅርታ ማለት ትችላላችሁ። እኔ እላለሁ ብዙ ጊዜ ደጋግሜ ቆንጆ ችግር የለውም ሞኬ ፕሊዝ ችግር የለውም። አይ ስቀልን ነው። ይቅርታ ትልቅነት ነው። ከክርስቶስ የተማርነው ያንን ነው። ይቅርታ የሚል ሰው አዋቂ ነው። ምንም ያን ያክል አዲስ ነገር አይደለም። እና በዚህ አጋጣሚ የሆነ በወንድሞች መሀል ችግር ሲፈጠር ከበሯችሁን ስድልቁ የነበራችሁ ከቤተክርስቲያን ውጭ የነበራችሁ እህቶች ወንድሞች ልክ እንደዚህ ነው አንገታችሁን የምትደፉት። ይህች ቅድስት ቤተክርስቲያን እናታችንና ዳኛችን አንዲት ናት ማለት ነው። እና ጥሩ ነው፣ በርቱልን። እኛም ደግሞ ያስቀየምነው ልክ እንደዚህ ይቅርታ እያለን እንሄዳለን። ምንም ችግር ከዚህ በፊት እኔም ብየዋለሁ። ፈለገ አትናቴዎስ ስለሁላችሁም ቅርባችሁ ስለሆነ የምትወቅሱት ነገር ካለ በስልክ ደውላችሁ በውስጥ መስመር መናገር መተቸት ትችላላችሁ። እንደዛ መተራረም እንልመድ። ወንድማችን አንተ ሰላም ነው ማለት አቀማመጥ ምናምን የሆነ ይቅርታ ምናምን እየጠበክ ትመስላለህ ብራዘር። ምን እሺ ወንድማችን አትንሽ በጣም ስለሆነ እኮ ነው እየጠበኩ ስለሆነ ነው። አዎ ብራዘር በጣም ይቅርታ በእውነት አንቺ ይሆናል አይደለ ፈሊን ታቆ የለ አንዳንድ ጊዜ ትንሽ የሆነ እንደው ትንሽ ቀያር የሚያደርገው መንፈስ አለ። ብቻ ለትንሽ አንተሽን ምን ማስቀየም ይሆን ነበረ እና በዚህ አጋጣሚ አንተን በጣም ይቅርታ። አንተሽን ያልኩት ለምንድን ነው የሆነ የቲክታክ ቫይብ ምናምን አይደለም። ጀስት በጥሬ ስጋን የተጣላ ነው።
ቅዱስ ሚካኤልዬ በጣም በምግብ መጣላት ከባድ ነገር ነው ጋይስ። እንደዚህ አይነት ጸባይ ያጋጥማችሁና እንደውም አንተሽ ጸባይ ያሳምሮ ግማሽ ኪሎውን ሄዶ አስጠብሶ አምጥቶ ምናምን ትንሽ እንድንበላ ሞክሮ ነበረ፣ ግን ትንሽ ነገሮች አልተሳኩም። ያው ፋሲካ ላይ ምናምን ሲፈታ እናስተካክላችኋለን። ወንድማችን አንተሽ ደውልልሽና ነገሮችን ፊክስ እናደርጋለን። ምንም ችግር እንዳታስቢ ብራዘር። እና ሌላ ማንን ይቅርታ ልጠይቅ ታዲያ? እኔስ አይ ሞት ደግሞ ታይባል። ነገ ወንድማችን ፈለገ በቃ አሁን የተሰጠ አየር ሰዓት እዚህ ላይ ያበቃልና ብዙ እድል ሰጠነ፣ እድልን በአግባቡ ተጠቅማል ትላለህ። ለማንኛውም በቃ ሌላ መጨመሩ ሀሳብ አለ ፓፓ? መጨመሩ ሀሳብ ከሌላ አይ ቲንክ ኦኬ ማለት የምፈልገው ነገር ምንድን መሰለህ ጋዲ፣ ትንሽ መንፈስ ህይወት ይኑራችሁ። ለምን ስበላ ተጠመቁ? ብዙ ነገር ይቃወማል ብዬ እኮ ነው። ማይክ የሚት አደርጋለሁ ብለው ካሜራን አላጠፉትም። አብሮ አረ በጣም እዚህ ቤት ያለ ደባ እዲ መልእክት አለኝ እኔ ይልቁንስ ማለት ነው። ነገ ቅዳሴም ስለሆነ ናትሻ ሰዓቱን በአግባቡ እንጠቀምበት። ለስድስት ሩብ ጉዳይ ሆኗል ፓፓ። መልእክት ብቻ ነው። ይህን ላይቭ ሙሉን ሲያስተላልፉ የነበሩ አካላት አሉና ዩቲዩብ ላይ ምናምን ቅድስት ቤተክርስቲያን፣ እናት ቤተክርስቲያን ኑ በብርሃኑ ተመላለሱ ምናምን ሁላችሁም ብቻ እግዚአብሔር ያክብረልን። ግን በዋናነት አኬ በጽሁፍ እያስተላለፈው ነበርና ሁላችሁም አመስግኑልኝ። በጽሁፍ ነበር ሲተላለፍ የነበረው ግሩፕ ላይ። አኬ ያው ተወዳጅ ወንድማችን እና ካስተላለፈው ከመጨረሻው መልእክት ደግሞ ነገ ማንም ሰው ቅዳሴ እንዳይቀር ሁላችንም ቅዳሴ ላይ እንገናኝ የቻላችሁ እና ያንን ነው። ቀጥሉ። የቀረ ሀሳብ ከሌለ እንዝጋ። ናቱ የለም እዮባ ይሰማል። ለምን ብቻህን ላይ እባክህ? በጣም እኮ ነው የሚገርመው። ማለት ስማ ሁሌ እንዲህ ስማኝማ ማለት ጋዲ አንዴ ስማ። እሺ መኩዬ እናዳምጥ። አንዴ ስማ። አይ አንተሽ ገርሞኝ እኮ ነው። ከዚህ ወደዚህ ቀይራ ማለት ቀላል ሙቲ አረ ግን ነጋዴም ገብቷል። አይ በቀልዱ አይደለም የሚሳቁት። በቀልዱ አይደለም የሚሳቁት፣ ባለማሳቁ የሚሳቁት። ስላልገባችሁ ነው እናንተ። እኔ ሀሳቡ ገብቶኛል። ናቱን ጨርስ በቃ በጸሎት ይዘጋ። በቃ ብዙ ዲያቆናት አሉ ገስት ላይ እና ልዮባ በጸሎት ዝጋለን። ኮመንት አንትሽ ኮመንት ዝጋ። ታላላቆቹ እያሉ ወደ ጥሩ ይሆናል። ናትዬ ይኸው ፈለጋ አለ። በየትኛውም ነገር ታላቃችን አይደለም። ዩባ ምንድን ነው እዚህ? አንተ ጸሎት አድርግ ዩባዬ። ዛሬ መጥቼ ዛሬ ሽመታ ይዙኝ በገና መዝሙር ሳይዘምርብን ፕሊስ በጸሎት ዝጋለን። ዩባ ፕሊስ እባክህ፣ የእስካሁኑ ይበቃል። በአገልግል አላቆቼ የወዳችሁት ይቅርታ አድርጉልኝ። አብረን በጸሎት እንዘጋለን። ሌናችንን እንሰብስብ፣ ለጸሎት እንዘጋጅ። ሁላችንም አዳም አባታችን በከበረበት ጠላታችን ዲያብሎስ ባፈረበት በትምህርት መስቀል እንዲያል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ሳትመለከት በአንተ ስም እንድንሰበሰብ ስለፈቀድክልን እናመሰግናለን። እንዲሁ እንደተሰበሰብን ደግሞ ተስፋችን በሆነች በኢየሩሳሌም ሰማያት ሁላችንም እዛ ቦታ ሰብስብን። እንዲሁ ደግሞ ህብረታችን አንድነታችንን አጠንክርልን። ዛሬ አምነዋሉ ነገ ደግሞ ክዷሉ ከማለትም አንተ ሰውረን።
ቅዱስንና ገናና ስምን ኃጢአት ባደከመው አንደበታችን አባታችን ብለን እንጠራለን። ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛን የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን አስርልን በዘላለሙ አሜን። ክብረ ምስጋና ይሁን አንድ አምላክ በሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም በዘላለሙ አሜን። ቅድስት በምትሆን በጽርሐ ጽዮን በሐዋርያት ላይ የወረደው የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ተራዳኢነት በሁላችን ላይ ይደር ይውረድ። አሜን አሜን።